ለምን ማንም ጋር የሰው ፊት ማየት ስላልፈለኩኝ 12 ሰዓት ሲነጋልኝ ተነስቼ የት ሄድኩኝ? ወደ እህቴ ጋር። በቃ እንደዛ እያልኩ በመሀል ልብስ አጠባም ከተደወለልኝ ፊቴን ሸፍኜ ሄጄ እዛ እየሰራሁ ደግሞ ብሩን ተቀብዬ እመጣለሁ። በቃ 12,000 ብር የሲዮሲ ደላላው ራሱ ዳላህ ብዬ ትቼሻለሁ አለኝ። በ23,000 ጨርሼ መጣሁ። ስመጣም አላህ ጥሎ አልጣለኝም። እናት የሆነች በጣም ጥሩ ቤት ምንም አይነት እንከን የሌለበት አይተው ደሞዝ ጨመሩልኝ። በቃ ምን ብዬ ልንገርሽ ኸቡ አላህ በዚህ ካሰኝ ነው ምልሽ። ግን ልጆቼ አሁን የሰውየው መጨረሻ ልንገርሽ ለልሁ ልጆችን ሁለቱን ሳሰቃያቸው ትመጣለች ብሎ አገር ውስጥ ናት ብሎ ከህቴን በቃ ዝም ብዬ ተቀምጬ አባቴን በሩቅ ስጠይቀው አንዳንድ ነገርን ጠይቄ ኢንፎርሜሽን ስሰማ ወልዶ ሊሸጥ ሲል እሱ ራሱ ጠይቃት አለ። እናቴ ወተት ግዢልኝ ብለህ ጠይቃት እሺ አለና ሲጠይቀኝ የከብቱን ላኩለት። ከዛም በኋላ ትምህርት ቤት እንገጠር ላይ ሲገቡ አንዳንድ ነገር ወፍራም የሚለብሱት ነገር ግዛ ብዬ እሱን በቃ አካውንት ካባተ ተቀብላ ይጽፈልኛል። በዛ አካውንት አስገባለሁ። የሚጽፈልኝ አባቱ ነው፣ ግን ከሱ ጋር ምንም ነገር አናወራ። ግን ሀቡ ይሄም ሲሆን እኔ አሁንም የተሰደድኩት ለልጆኝ ነው። ነገም ሌላ ቀን ነው። ብዙ ነገር ማድረግ የምችል ሰው ነው አላህ እድሜና ጤና ከሰጠኝ ማለት ነው። ግን ዳግም በእግሬ እንዳልራመድ ነገሮቹ ሳላስበው ነው ወደፊት የሚመጣው። በቃ ምንም ነገር ሰብር ማድረግ አልቻልኩም። የሚመጣብኝ ነገር ሁሉ የሰራኝ ድራማ ነው። በቃ ደረሳው አልቻልኩም። ሰላቴን እሰግዳለሁ፣ አላህን እለምነዋለሁ፣ ከዚህ ከላይ ላይ ያንሳልኝ፣ እንደዚህ ነገር ከውስጥ ያውጣልኝ እያልኩ ዱዓ አደርጋለሁ። ግን በቃ የሰራኝ ነገር እኔ ከሱ ይልቅ ጓደኛው ከጓደኛው ይልቅ አከራዩ። ግን እነሱ ቢጸጸቱ ከጊዜ በኋላ ነገሮቹ ሲሰሙት ሁሉ ራሳቸው ቢጸጽታቸው ለጊዜ ያን ሁሉ ከሁለት ሀገር ለፍቼ ያን ሁሉ ያመጣሁት ንብረት አንድ ነገር ሳላነሳ አንድ ነገር ያ ሁሉ እንዳለ ቸብችቦ እንዳለ የሚፈልገው ሰው ሰጥቶ እኔም ባዶዬን አስቀረኝ። ግን ዛሬ የሚጽፈው ነገር ጽፉ ብትሰሚው ምን ብዬ ልንገርሽ? በቃ አይለምደኝም። ተጸጸትኩ። ገና ድራማ ሊሰራ እኔ አሁን አንዳንድ የምትናገራቸው ነገሮች ከኔ ምሳሌ አድርጌ ያገናኛቸዋለሁ። እኔ ለምን አረብ ሀገር 10 ዓመት አልቀርም? 10 ዓመት አይደለም በቃ በዚህ ጋር በቃሽ ብሎ አላህ በቃ እኔ እንጃ ምን ብዬ ልንገርሽ። ግን ልጆች ያሳዝኑኛል። እዛ ጋር በተለይ አሁን የመሃለኛው ልጅ በስልክ ራሱ ሲያናግረኝ በቪዲዮ ራሱ ሲያናግረኝ በቃ የኔ ያለው ፍቅር መርሳት አልቻለም። በጣም ከስተዋል፣ ጠቁሯል። በቃ እነሱ ሳይ በቃ እንደው ከእኔ ባላያችሁ እንደው ከዚህ በላይ ምን ያለው ከዚህ በላይ ምን ሆናችሁ ለማየት ነው እንትን ብለው ብዬ ሆድ ይብሳኛል። በቃ ምን ብዬ ልንገርሽ? ገና እሱ አሁን ህይወት ይቀጥላል። እንደዛ ሆኖ አይቀርም። እኔም ተጸጽቻለሁ። ለጊዜ ሁሉ ድራማ የሚጫወትብኝ ሁሉ ጓደኛም ዘመድም አይቼዋለሁ። ከእንግዲህ ህይወቴ ምርጫዬ ላንቺ ነው እያለ እየጻፈ ፕሮፋይሉ ላይ ለኔም ይጽፍልኛል። ቦለኩት የተወሰነ ጊዜ መልሼ ለልጆቼ ማናገር ስለነበረብኝ ልጆቼም ድምጻቸው መስማት ስላለብኝ አሁን በቃ እሱ የሚያስበው ከዚህ በፊትም እንደሆንኩ እንደተመለስኩ ልጆቼን ማይቼ በቃ እንደዛ እንደምሸነፍ አድርጎ ነው የሚቆጥረኝ። ግን እኔ ማለት ነው ለምን እዚህ ጋር ጠንክሬ ቆፍሮ ከጓደኛው ጋር ቆፍቸው ከአዲስ አበባ ገጠር ገብቼ የነሱን ሁኜ ስለቀረው በዚህ ተሸንፋ ትመለሳለች ነው ብሎ የሚያስበው። ግን እኔ ሀቡ ሶስቱም ልጆች በአንድ ቀን ባጣቸው ለሰከንድ ከሱ ጋር ልሆን ብዬ አላማው እቅዱም የለኝም። ገባሻ? ለምን
አንዴ ቆፍሮ ቀብሮኛል፣ ሁለቴ ቆፍሮ ቀብሮኛል፣ በሶስተኛም ገና ድጋሚ እኔ በቃ አንድ ያለሽ በመሀል ተቋርጦ ነበር ኔትወርክ። አዎ ተቋርጦ ነበር። አሁን ግን ተመልሰሻል፣ ትሰሚያለሽ። በምን ነበር ያቆም? ምን ሰማሽ? አንቺ ከዚህ በኋላ ሶስቱ ልጆችሽን እንኳን ብታጪ መቼም ለሱ እንደማትመለሽ። አዎ በቃ ለምን መሰለሽ፣ ለምሳሌ ልጆቹን አንተ ጋር ተቀምጠው በትንሽ ቤት የወሩ ክራይ እየከፈልኩ ለልጆችህ ሞግዚት ሆነ ተባብረን ተስማምተን እኔ ሰው ሀገር ሂጄ ሰርቼ ነገ መጥቼ ስራ አንድ ላይ እንጀምራለን ለልጆቻችን እንተርፋለን ስለው ምክርን ስሰጠው እምቢ ስላለኝ ያን ሁሉ ዳገት ስወጣው እሱ ዘና ብሎ እየሸጠ ራሱ ወፍሮ ቀልቶ ሌላ ሰው መስሎ ምን ብዬ እኔን ለማናደድ እኔ ግን ብዙ መስዋዕት ብዙ ዋጋ ነው ያስከፈለኝ እዚህ ሀገር ለመምጣት ልጆቼን ጥዬ ስመጣ ያን ሁሉ ነገር ችዬ የቀበረኝን ሰው አፈሩን አራግፌ እንደምንም ተንገዳግጄ በሁለት እግሬ ስራመድ አልሞትሽም ወይ ድጋሚ ልቅበርሽ ወይ ብሎ ሲመጣ እኔ ቦታ የለኝ። ገባሻ? በቃ ይሄ ነው እኔ ይሄንን የደረሰብኝ ነው ማካፈል። ብዙ ጊዜ በቃ የሆነ ታሪካቸው ገብተው ሲያወሩ ብዙ ነገር ሰምተሽ የራስሽ ብዙ ትምህርት የምትወስጂ ነገር አለ። ገባሽ? አንድ ሰው ተስፋ ካልቆረጠ ተስፋ የሚባል ነገር እንደቀላል ይታያል። እኛም ይበቃን ቢሆን ምን ብንጠግብ አላህ የሰጠን ጤና ይበቃን ነበር። ጤና ከምንም በላይ ነው። ጤና ስላለኝ ነው ዛሬ ቆሜ እንደዚህ ቆሜ ማወራው። ገባሻ? እሱ ቢሄድ እሱ ይመጣል። አንቺ ስትበሳጪ ስታጪ የበታች ሆነሽ ስትለምኝ ነው እንጂ ሰው የምታጪ አንቺ ጎበዝ ከሆንሽ ጠንካራ ከሆንሽ መቼም ሰጪ እንጂ ተቀባይ ካልሆንሽ ተቀባይ መቼም አይቋቋምም። የተቀባይ ጭንቅላት አንድ ቀን ለሰከንድ ማሰብ አይችልም። ለምን? ሁሌ መቀበል ነው የሚያስበው። ግን የሚሰጥ ሰው ሁሌም ጎበዝ ነው፣ ጠንካራ ነው። የብዙ ነገር ዓላማ ይኖረዋል፣ ይታገላል። አንድ ጠላት በመስደብ ወይም በሆነ ነገር አይደለም የምታደም ሰርተሽ ተቋቁመሽ ጥሩ ቦታ ላይ ሆነሽ አምሮብሽ ሲያይ ሕክምና የሌለው በሽታ ነው ተሸክሞ የሚገባው። ይሄን ለምን? በብዙ ሰው ስላየሁት ነው። ገባሽ? አሁን እኔ እዚህ ጋር መጥቼ አንዳንዴ አሁን ፎቶ ፕሮፋይል ላይ ማስቀመጥ ያው አይፈቀድም። እኔ አርጌም አላውቅ አይደለም የራሴ ልጆችም አርጌ አላውቅም፣ በቪዲዮም ወጥቼ አላውቅም። ገባሽ? አሁን አንዳንዴ ኢሞ ላይ ወይም የሆነ ዋትስአፕ ወይም ቴሌግራም ላይ በፕሮፋይል አንዴ ፎቶ አስቀምጣለሁ። ሳምንት ይታመማል። ገባሽ? ለምን እንደዚህ ተቀየረች? ሁለት አይነት መልክ ነበር የያዝኩት። ክስት ብዬ በቃ ምን ብዬ ልንገርሽ? ግን አሁን ይሄን ነገር ሲያየው በቃ ሳምንት በሙሉ ታማሚ ነው ማለት ትችያለሽ። እና በእንደዛ አይነት ነገር ነው እንጂ ወንድ ልጅ አሸንፈሽ አንዴ የተሳሳትሽው ነገር ሁለቴ የተሳሳትሽ ሶስቴ ስትደግሚው ሰውም ይሰለችሻል፣ ተሰሚነት አይኖርሽም። ግን በደረሰብሽ ነገር ትምህርት ወስደሽ ለሌላ ለውጥ ስትጥሪ ማንኛውም ባዳ ማያውቅሽ መጥቶ ይተባበርሻል፣ ያግዝሻል። እና ይሄን ነው እላለሁ እንግዲህ ያለኝ። እኔ አሁን የምፈራው ምን እንደሆነ ታውቂያለሽ? በጊዜ ብዛት ለልጆችሽ ስታናግሪው ልብሽ እንዳይቀየር ነው የምፈራው። እና ደግሞ ለሶስተኛ ጊዜ አንድ አይነት ስህተት ላይ እንዳትወድቂ ነው የምፈራው። ኧረ ሀቢባ አላሁ አክበር። እኔ እንጃ ማለት ይኸውልሽ ዱላ የወደቀበት ነው የሚያመው፣ ሌላው ቆሞ ነው የሚያወራው። እዚህ ጋር ያለብኝ ጠባሳ በውስጤን ራሴ ነኝ የማውቀው። ገባሻ? የማይሄድ የማይረሳ የመጀመሪያው ጊዜም እኮ ጥሎሽ ሄዶ አስርቦሽ ሰው ቤት ተቀጥረሽ ሰርተሽ ስንት መከራ አይተሻል እና ተመለሽለት። በሁለተኛው እንደዚህ ከአመታት በኋላ ተመለሽለት። ያንን ረስተሽ አሁንም ከአመታት በኋላ ይህን ረስተሽ እንዳትመለሽለት ነው የምፈራው። አሁን ያደረገሽ ይሄም ማረሳው ጠባሳ ነው።
ይሄ አሁን ንግግር ባይመጨረሻው ራሱ ቢያሳድግስ ልጆቹን በቃ አንቺ ብር ባትልኪለትስ በራሱ ብር ራሱ ሰርቶ ቢያሳድግስ ባታወሩ። አሁን አልልክም ማለት አሁን ከብቱ ቤት ውስጥ ነበር፣ ወተቱ እየጠጡት ነበረ። ሰው መጥቶ ላወጣ ነው ሲል እናት ነኝ ገባሽ? አልቻልኩም። አንድ ይሄ ነው። ሁለት ደግሞ ነገር ይፈጥራል። ነገም የሆነ ምክንያት ነገም ቤቱ የሆነ ነገር ወይ ደግሞ ልጆቹ ታመዋል መታከሚያ ብሎ ብቻ ከአንቺ ገንዘብ የሚጠይቅበት ሰበብ በልጆቹ እያሳበበ ልጆቹ እንዲጠይቁሽ እያደረገ ገንዘብ አንቺ እንዳያልፍልሽ ገንዘብ እንዳታጠራቅሚ ሁልጊዜ ምክንያት እየፈጠረ ልጆቹ እንዲታመሙ ሳይታመሙ ታመናል እንዲሉ እንዲዋሹ እያደረገ እጁ ላይ ነው ያሉት። ገባሽ? ለምን ልጆቹን ወሰደ? ልጆቹን በጣም የሚወድ አባት ስለሆነ ነው አይደለም። ልጆቹን የሚወድ አባትማ ለልጆቹ መስዋዕት ከፍሎ ትዳሩን አክብሮ ልጆቹን ያሳድጋል። ገባሽ? አንቺ አረብ ሀገር ስለሄድሽ ነው ልጆቹን የወሰዳቸው። አረብ ሀገር ብር ስላለ በልጆቹ ሀሳብ ከወሰደ ራሱ ነው ማሳደግ ያለበት በራሱ ወጪ። አንቺ 5 ሰዓት ልኪ። አሁን እኔ ወስኛለሁ። በቃ ያን የመጀመሪያ ይሄ የሰራሁት ስህተት እንደ እናት አላስችልም ብሎኝ አሁን ራሱ ቪዲዮ ኮል ሳያቸው ልጆቼ በቃ ምንም ያየሁባቸው ለውጥ የለም። እንዳልሽው የራሱ ለውጥ እያመጣ ነው። ከኋላም ያጠናሁት ነገር ቢኖር አሁንም እንደዛ ነው። ግን ማለት ነው ያደረኩት ነገር አይጸጽተኝም። ለምን አላህ ሰጥቶኝ ነው እዚህ ጋር በጤና ሰርቼ ያመጣሁት ነገር። እንግዲህ ይሄንም እያየ ምናልባት ጥሩ ፊት ሰጥቶ የነሱ የተሻለ ይሆነላቸው በሚል ነው ያደረኩት። ገባሽ? ግን አሁን ዳግም አላረገውም። እኔ ማላረግበት ምክንያት ብዙ ነገር አለ። እኔ ነገ ልጆቼን ጠንካራ ሆኜ የሆነ ነገር ይዤ ዳግም በማልበትናቸው መንገድ መጣር እንጂ አሁን የሱንን ምንም የምደግፈው ነገር የለም። በቃ ይሄ የራሴ ከሱ ጋር ኮንታክት አይኖርሽ ጭራሽ። ለትልቁ ልጅሽ ስልክ ግዢለትና ከትልቁ ልጅሽ ጋር ሁለተኛው መሀለኛው ልጅሽ ማለት ነው አሁን ያደገው ከሱ ጋር እሱ ትንሽ ነው እንደዛ የሚያቅም ይጽፍ አይደለም ገና እኮ አሁን 6 ዓመት ጨርሶ 6 ዓመት ይኸውልሽ ልጆቼ ተራቡ ወይ ተቸገሩ ካለሽ ለቤተሰቦቼ መልሳቸው ወይ እህትሽ ጋር ይሁንና ለእህትሽ እየላክሽ እህትሽ ታሳድግልሻለች። እሱ ልጆቹን ስለሚወድ ሳይሆን አንቺ አረብ ሀገር ስለመጣሽ ነው ልጆቹን የወሰደው። አንደኛ። ሁለተኛ ኢትዮጵያ ውስጥ ስትቸገሪ ልጆቹን አልወሰደም አይደል? ኢትዮጵያ ውስጥ ደውሎም ያሉበት የሆነ ሰዓት ላይ ሜሴጅ እየጻፈ አትመልስልኝም፣ ደውዬም አታነሳልኝም አለ። እንደዚህ አይነት በደል በድሎኝ እንዴት ነው የሱ ስልክ ማነሳለት? ሲጀምር ማለት ነው የኔ ፍቅር ስለሌለው መጨረሻም ስለወሰነ ከይዙም ሌላ ነገር ነበረ። ያንን ስላልተሳካለት ነው እንጂ አሁንም እዚህ ቦታ ላይ የተገኘ መጀመሪያ ሌላ ትዳር አሪፍ ቤት ያላት መኪና ያላት ተገኝቶ ሰው አሳስቶት እንደወጣ ነገር ነው እኔ የሰማሁት። ማለት በፊትም ጠንካራ አይደለም፣ ራሱ እየቻለ አይደለም፣ የትዳር በቂ አይደለም፣ የልጅም በቂ አይደለም። በቃ እኔ አሁን የራሴን አይብ አልሸፍንም። እኔ በጣም በቃ የሆነ አይምሮዬ ዳንድ በቃ የሆነ ይሄን ምስጢሬ ለማንም ማካፈል አልፈልግም። ይሄን ማውቆ ነው እሱ የሚጫወትብኝ። አንድ ሰው አንዴ የገደለች ሰው ሁለቴ የገደለች ሶስቴ የገደለች ሰው አይደለም ያለበት አድራሻ መድረስ ሌላ ምንም ነገር አያስፈልግም። ገባሽ አይደለ? ይሄ አውቃለሁ። በብዙ ሰው የሚቀይረው ነገር የኔን ህይወት አስፋልት አስጥቶት የኔን ህይወት ለጅብ ጥሎት እሱ እቃውን አስበልቶ ነው በሁለት ጋር የቆለፈው። ከዚህ በላይ እኔ ተሱ ጋር ድጋሚ ኮንታት የሚያደርግ ነገር እኔ እንጃ። እኔ ስደት ብዙ ነገር አስተምሮኛል። በነፃ ኮሌጅ አስገብቶኛል እኮ ይኸውልሽ አይደለማ። በጣም ጀግና ነሽ፣ በጣም ጠንካራ ሴት ነሽ። ከተደረሰብሽ ስብራት ተነስተሽ ዛሬ ላይ መቆምሽ አንቺ ጀግና ስለሆንሽ ነው። ገባሽ? ጀግና ማለት ግን መቼም አይሳሳትም ማለት አይደለም። አሁንም እንዳትሳሳች የምነግርሽ። አልጠበቅኩም ነበር ከአንቺ ጥንካሬ አንጻር ልጆችን እንኳን ባጣ እሱ ጋር አልመለስም ስትይ በጣም ጀግንነትሽን ጥንካሬሽን አይቻልም። በኋላ ግን የላም ወተት ሲልሽ የላም ወተት እህቴ ጋር ሆናችሁ ገዛላችኋለሁ እህቴ ጋር ሂዱ ማለት ሲገባሽ ለሱ አምስት ልትኪለት አይገባም። ለምን በረመዳን በጾመኛ አንጀትሽ ሰው ጋር ስትሰሪ ውለሽ ለፍጡር ቤትሽ ስትመጪ ደክሞሽ ለማረፍ ጓግተሽ ቤትሽ ስትመጪ በር ቆልፎ አስፋልት ላይ በፍጡር ሰዓት ያንከራተተሽ ሰው ነው። ይህንን መቼም ልትረሽ አይገባም። ይህን ረስተሽ ከስባ ሰላምታ ራሱ ሊኖርሽ አይገባም። ሰላም አለይኩም ራሱ ልትባባይ አይገባም ከዚህ ሰው ጋር ገባሽ? ምክንያቱም ሰው
በጎረቤት እንኳን አይጨክንም። ጎረቤት እንኳን ና ቤቴ ገብተህ ካፍጥር ይባላል በረመዳን። ሰው አይደለም በልጁ እናት በሚስቱ ቀርቶ በባዳ በማያውቀው መንገደኛ ፍጡር ከደረሰበት ና ግባ ላስፈጠርክ ብሎ ሰው የማያውቀውን መንገደኛ ያስፈጥራል። እንዴት ነው አንቺ የልጆቹ እናት የሶስት ልጆቹ እናት በረመዳን ሰው ቤት ልትሰሪ ሄደሽ በየሰው ቤቱ እየሰራሽ እያመጣሽ እያበላሹ በጾመኛ እንጀትሽ እሱ ተጋድሞ ውሎ አንቺ ወጥተሽ ለፍተሽ ደግሞ ማፍጠሪያ ሰዎች ሰጥተውሽ የሰራሽባቸው ሰዎች ማፍጠሪያ ሳምቡሳም ምንም እንጀራ በወጥም ሰጥተውሽ ያንን ቤትሽ አምጥተሽ ቤት ያለውን ሾርባ ሙቀሽ ፍጡር ልታቀርቢ ልታስፈጥሪው የተጋደመውን ልታስፈጥሪው እሱ በር ቆልፎብሽ ሄደ። በሩን ቆልፎ እንዳትገቢ ለአከራይ ማስጠንቅቆ በሁለት ጋን ቆልፎ ሄደ። ታዲያ ከዚህ በላይ ጭካኔ ያለ እንዴ? እኔ እሱንም አንድም ጠንክሬ እንድቆም ያገዘኝ ልታናግሪው አልጠበቅኩም። እኔ ካንቺ ታናግሪዋለሽ ብዬ አልጠበቅኩም። ታናግሪዋለሽ በስልክ ልጅሽ የላም ወተት ሲልሽ እህቴ ቤት ሂድና እህቴ ጋር ኑርና የላም ወተት አይደለም የፈለግከውን እገዛልሃለሁ እዛ እንጂ እዚህ ሰውዬ ጋር 5 ልትልኪ አይገባም። ያንቺ ላም 5 ሳንቲ እሱ እጅ ሊገባ አይገባም። 1 ብር መልስ ኖሮት ከሚገዛው ነገር 1 ብር መልስ ኖሮት የ1 ብር ውሃ ሊጠጣ አይገባም። ይሄ ሰውዬ ለምን ያደረገብሽ ነገር የልጆች እናት ላይ የሚደረግ ነገር አይደለም። ሰው ባዳ ላይ አያደርገውም። ላይ ይሄን ለማካፈል አመት ነው አንቺ ጋር መጻፍ ብዙ ጊዜ እጽፋለሁ። በቃ አንድም የስራ አሁን ዛሬ የለችም ሴትዮዋ። በቃ ጊዜም የለኝም። ስራዬን አከብራለሁ። ሴትዮዋ በጣም ታከብረኛለች። ሰዎቹ በጣም ጥሩ ናቸው። ያንን ስራዬን በቃ ስለማይመቸኝም ብዙ ጊዜ እንትን እላለሁ እና በቃ ምን ብዬ ልንገርሽ እኔ በሁሉም ነገር ባለፈውን ጊዜ በሆነው ነገር በተፈጠረው ነገር ሁሉ አልጸጸትም። አልሐምዱሊላህ ብዬ አላህን አመስግኜ ታውኩት። ግን በወደፊት የኔ ትምህርት ነው እውቀት ነው። ከዚህ በላይ ትምህርት የለም። ግን እኔ አሁን በፊቴ በቃ ምንም ነገር በምንም ነገር ላሸንፈው በአንዴ ኒካ ወረደ፣ በአንዴ እኔን አውጥቶ አባረረ። ያን ሁሉ ሲያደርግ አሁን መልሶ ህይወት ይቀጥላል ብሎ አደረግኩት። የልጆቼ ነገር በቃ ሀቦ ፎቶአቸውም ለማግኘት በቃ የሆነ ሌላ ፎቶ አልነበረኝም። ስልኬ ሰብሮብኛል አልኩሽ። የበፊታችሁን ደግሞ ሸጠብኝ። በቃ ጨለማ ህይወት ነው እሱ። በቃ ከማንም ሊገናኝ አይፈልግም። አንድ ሰው ደህና ነሽ ብሎ ካወራኝ ቅናት ያብዳል። በቃ እንዩት ነሽ